ኔዘርላንድ ኤኬኤ ሊቨርፑል ስዊድን ላይ ተጸዳዳችባት ነው ምልማን ኧረ ስዊድን የድሮቹ የአሁኖቹ አፍሪካ ሀገሮች በደንብ ይከላከላሉ። እነሱ የድሮቹ አፍሪካ ሀገሮች የመሰለች ማን 5-1 ባለፈው ቱኒዚያን 5 አግብቼ ጎል ዲፈረንስ አመቻቻለሁ በቃ ላልፍ ነው እንዳለ አስተፋቻት ማን እንዳለ ያገባችሁን ኢሳቅ የሊቨርፑል ጀለሶቹን አሲስት ማድረግ ይመቸዋል። ገባር ለጋክፖ አንድ ጎል ገጨው ስለሚያሳዝ ጋክፖ ይችላል እንዴ? ቆይ እኔ የምላችሁ ግን አርኒ ስሎት ነው ለሱም አርኒ ስሎት ነው እንጂ ጋክፖ ይችላል ወይን በል ተረዳኝ አይደል? እንደዛ እናስብ መሰለኝ እንዴ። ብራያን ቦቢ የሚባለው ፈርስት ሃፍ ማን የሰንደርላንዱ ምን አይነት የጥርብ ድንጋይ ነው በእናት አይንቀሳቀስም ነው የምልህ። ገባህ አይደለ? ከዛ ላ ሰመርቪል የምትባለው ራሱ ያገባችሁ ጎል አምስተኛው ጎል ነው የምልህ። የኢላንጋ ጎልም አሪፍ ነው ምንም አይልም ግን ኔዘርላንድ ዘንድሮ አሪፍ ናት ትሻላለች። ባለፈው አስከፍታን ነበረ። አሁን ግን ስዊድንን ገደህላሪ ያለችበት መንገድ ያበደ ነው ማለት ነው። አሁን ከጃፓን እና ከስዊድን ማን ነው የሚያልፈው የሚለውን ነገር ነው ማወቅ ያለብን። ምክንያቱም ኔዘርላንድ ቱኒዚያን ደግባ ታንቀባራታለች። ማታ ደግሞ ያበደ ጨዋታ አለ 5 ሰዓት ላይ አይቨር ኮስት ከጀርመኒ። የዚህ ግሩፕ ቶፕ ማን እንደሚያደርግ ነው የምናይበት ነው የምልህ። ማንም እንዳያመልጠው ይሄ ጨዋታ። አይቨር ኮስት ከሁሉም አፍሪካ ሀገሮች አይቨር ኮስት ትበልጣለች እመኔ ነው የምልህ። ይኸው ዌስታም የፈለግከውን ቁረጥ። ይኸው ወይ አካውንት ላክሽ የፈጠነ 100 ሚሊዮን አስተላልፋለሁ። አሁን የፈጠነ ሲቢ ላክ ንግድ ባንክ የፈጠነ እንዲህ ሰመርቪል ያገባው ጎል ይምጣ። በቃ ጨርሻለሁ። ጨርሻለሁ። የፈጠነ አምጡልኝ ብያለሁ። ዮከሬሽና ይሳቅ ማለት አቤና ከቤ ያላየው እንዳይመስል ሁለት ቀልደኛ እዚህ ማንም ቱኒዚያ ላይ ማን ባገባይ ወንድ ከሆንክ አባቴ ኔዘርላንድ ላይ ወንድ ከሆንክ ወይኔ እንቅልፌ ወይኔ በተኛስ ማሽቋለጤ አፈራባህ ብላ ኮዲቫር ወይኔ ጀምአው እንዲህ ቋጥሬ እንዲህ አየር ላይ ልቀህ ወይኔ ምን አይነት ኳስ ነው? ፔፒያን ይዞት ሄደው ኳስ እንዴት ነው አይመታውም እንዴ? ልምሻ ነው እንዲያዘው ምንድን ነው የሚሰሩት እንዴ? ይቻላል እንዴ? ደንቁር ያለ ተጫዋች ማለ እንዴ እናንተ? ወይኔ በተኛ ነበር የሚሻለኝ። እኔ እንደዚህ ለህይወቴ ራሱ ቋጥሬ አላቅም እንደዚህ ማን ኧረ ወይኔ ጀርመን በቃ ታጋሽ ቡድን እኮ ሲኖርህ እንዴ እኮ ነው። በቃ በትዕግስት ጠብቀው ይሄው 90 ሲደመር ላይ እድላቸውን አገኝ። አይ ወይኔ ኮዲቫር አፈራባታችሁ ይበላችሁ ካበላሻችሁት ኳስ አንፃር ይበላችሁ። ወይኔ አፍሪካ ባልቋጥርስ የከሸፈ ቡድን ጀርመኒ ከሁለት ዓለም ዋንጫ በኋላ ለመጀመሪያ ጊዜ ከምድቡ አልፋለች ማለት ነው። ዛሬ ሀቨርዝ ሜዳ ውስጥ ነበር ምናምን ነገር ከዛ ኡንዳቭን አስገባው። ኡንዳቭ 2 ጎል አገባባቸው። ማን ይሶዬ 4 ጎል አለው። ቶፕ ስኮረር ነው ያለ ዋንጫው ገብታችኋል። አዲንግራ የተባለ ደደብ ሶዬ የፕሪሚየር ሊግ ተጫዋች አይደል እንዴ? አታገባውም። ፈርስት ታይም ጥቅለል አታረገው። ማን ኒኮላስ ፔፔ ገብቶ ለካ አንተ ይችል ነበር። በእናት ፔፔ ቆጨኝ፣ እግዚአብሔርን እናቴ ትሙት ቆጨኝ። 31 ዓመቱ ነው ግን ቆጨኝ። እኔ አርሰናል ቤት ውስጥ ትንሽ ባይ እንዴት ነው የሚችለው? እንዴት ነው ያብላላቸው እንዳለ ማለት ነው። ገብቷችኋል? በጣም ነው የሚችለው። ሜቻ አንተ ዛሬ በጣም ኩክ አድርጓችኋል። ገብቷል? ይሄ ልጅ ማለት ተከታታይ ሁለተኛ ጌሙ ሳየው በጣም ነው የሚችለው። በጣም ፍሎሪያን ቨርትዝ የሚያምር እንቅስቃሴ እያደረገ ነበር። ኪንግ ጋይ ኦፍ ኮርስ ኪንግ ካይ ነው። ገብቷል አይደለም? ግን ኡንዳቭ ገባና ይሄ ደግሞ ሌላ ነገር ነው መሰለኝ። ሆኖ ጎበጥ ያለ አጥር ያለ ሰው ነው። ቅርቅር ነው የሚያደርገው። ምንም አይሰማም። ገብቷል? ኮት ዲቫር ስቲል ቻንስ አላቸው። ኔክስት ጌም ወይ ካሸነፉ ያልፋሉ። ገብቷል አይደለም? ግን ማለት ዛሬ ማሸነፍ የሚችሉበትን እድላቸውን አዲንግራ ወሰደና ወደ ማን ይደደብ ሰው ነው በእናቱ ኡንዳቭ ፈርስት ታይም ጠቅጠቅ ዞር አረገና ጠጣ። በጣም ይችላል ማን ኧረ ወርልድ ካፕ አሁን እያበደ ነው ማለት ደቂቃው ይታያል። ኧረ በስመ አብ የአማዱ ኮት ዲቫር ማለት ነው ጀርመን አስደንግጦት በቃ እርሊ አግብቶ እስከ 90 ደቂቃ አስጠብቆ የሚወጣ ነው የሚመስል። ግን ባለቀ ሰዓት ኡንዳቭ ገብቶ ጌሙን ቀይረው። ይሄ ስቱትጋርት አጥቂ ነው አይ ቲንክ ሌላ ክለብ ካልገባ አላቅም። ግን በቃ በስመ አብ በጣም ትላልቅ ቡድን ሆኖ ዘንድሮ የሚቀልድ የለም። ፖርቹጋል ብቻ ነው እሱም ባውንስ ባክ ያደርጋል ብለን ቀጣይ ተስፋ እናደርጋለን ለክሪስ ሲባል ማለት ነው። ኮትዲቫር ግን በጣም የሚችል የአፍሪካ ቡድን ነው። እኔ እንደ ሞሮኮ የሚያክል የለም እያልኩ ነበር። አክቹሊ አሁንም ሞሮኮን የሚያክል የለም፣ ግን ቀጥሎ እነዚህ በጣም ጎበዝ ናቸው። ጀርመኒ ግን ማለፉን አረጋግጧል። ይመቸው። ስዊድን 2 አውሬ አጥቂ ይዛ ነበር። ደግሞ አውሬ አጥቂ አንደኛው በስመ አብ አውሬው
ነው ኮትዲቫር ምን ነው እንደ ሀገር እኮ ነበር እንደ አህጉር ነበር እኮ ስንቋጥር የነበረው እንደ አህጉር ማን እኔ ሁለተኛ የአፍሪካ ሀገርማ ሁለተኛ ፈርስታፍ እንደዛ የሚገርም ፐርፎርማንስ ከነ ማዱኬ ሁላ ገብቶልሽ ዛሬ ማንዬ ወጥረሽ ነበር እኮ ፈርስታፍ ልክ እንደ ሴኔጋል ሁለተኛ ግን በፈርስታፍ የአፍሪካ ሀገር ካመንኩ ሞቻለሁ በቃ እኔ ፈርስት አሳምናችሁኛል እኮ እቺ ከዚህ ከአፍሪካ ሄደችው አህጉር ነች እያልኩኝ አገር ነች እያልኩኝ ምን ነው በእናትህ ምን ነው ይሁን ኔኒዮስ ከምድብሽ ታልፊያለሽ አይደል ታልፋለሽ ኢኳዶርና ያቺ የተመታች 6 ጎል ያዘነበችባት ጀርመን 6-7 ጎል ያዘነበችባት ጀርመን መሄዳቸው አይቀርም ታልፊያለሽ እንወጥራለን ከምድብሽ እንኳን ካለፍሽ ቀጣይ አይታወቅም የሚፈጠረው ነገር ወይኔ አረ እድል አይቬሪ ኮስት አረ እድል አይቬሪ ኮስቶች የተሸነፉት ሽንፈት ልብ ሰባሪ ሽንፈት አስቀያሚ ሽንፈት ባለቀ ደቂቃ ምርጥ ተጫውተዋል ምርጥ ነበሩ ከአፍሪካ አይቬሪ ኮስት ምርጥ ቲም ነው ከሞሮኮ ቀጥሎ ነገር ግን እዛ ጋር ያለቀ ኳስ ስቶ የእድል ነገር መጥቶ ገባ እዚህ ይሄ እኮ ነው ልዩነታችን የአውሮፓና የአፍሪካ ሜንታሊቲ ነው በቃ ዊኒንግ ሜንታሊቲያቸው እነዚህ ጣራ ይነካ ነው that's what happens winning mentality wins today እዛ ጋር አዲግራ የሚባለው ልጅ ባዶ ጎል ቢመታት የምትገባ ጎል ነው የሳተው ነገር ግን አይቬሪ ኮስቶች እንግዲህ ተስፋ አላቸው ስቲል ጀርመን ግን ቀጥታ አልፋለች ስንተኛ ቲም ናት ሶስተኛ ቲም ናት መሰለኝ አራተኛ ቲም ቀጥታ ያለፈች ዋው የሚገርም ጨዋታ ነበር ይሄ ዓለም ዋንጫ በቃ የሚያስደምም ዓለም ዋንጫ ይሄ ልጅ ማን ምን እንደሆነ አላቅም ከየት እንደመጣ አላቅም ግን የሚገርም አጥቂ ነው የሚገርም ጨዋታ ተመልክተናል ኔዘርላንድ ከስዊድን 5-1 በስመ አብ ደምፍሪስ እንግዲህ ወርልድ ክላስ መሆኑን ያሳየበት 2 አሲስት ማድረግ ችሏል ማለት ነው ጋክፖም እንግዲህ የሚነሳበትን ጥያቄ እንግዲህ ዛሬ 2 ጎልና 1 አሲስት በማድረግ ተቾቹን የተወሰነ ዝም አስብሏል ግን እኔ ላውራ የመጣውቲን ተቀይሮ ስለገባው የዌስትሃሙ ሰመርቪል ነው ምን አይነት ፐርፎርማንስ ነው ያሳየው እኔ በቃ ውስጤ ዝም ብሎ አስፈርሙልኝ ነው ሲል ነበር በቃ በጣም ነው የሚችለው እኔ በጣም ነው የተመቸኝ ማለት ነው በየዓለም ዋንጫ የሆነ ክስተት የሆነ ተጫዋች ትመለከታላችሁ እንግዲህ የዘንድሮ ዓለም ዋንጫ ላይ በደንብ ራሱን የሚያሳየው ተጫዋች እንግዲህ እሱም አንደኛው ይሆናል ብዬ ተስፋ አረጋለሁ ማለት ነው በጣም ነው የሚችለው ይህም ተጫዋች 1 ጎልና 1 አሲስት እንግዲህ ተቀይሮ ገብቶ ማድረግ ይችላል የዌስትሃም ንብረት ነው 24 አመቱ ነው ያውቃል ብዙ ለማንኛውም ሌሊቱን እንግዲህ ጃፓንና ቱኒዚያ ይጫወታሉ ማለት ነው ጃፓን ማሸነፏ የሚቀር አይመስለኝም ኤኒዌይስ ይሄ ምድብ እንደቀልድ ማለት ነው አሁን ኔዘርላንድ 4 ነጥብ አላት ስዊድን 3 ነጥብ አላት ጃፓን 1 ነጥብ ነው ያላት ቱኒዚያ የምታሸንፍ ከሆነ 4 ነጥብ ትሆናለች ጭፍጭፍ ሊሆን ነው ማለት ነው የምድብ ባጭሩ ያው ቀጣይ ስዊድን ከጃፓን በጣም ኃይለኛ ጭፍጭፍ ጌም ሊሆን ነው ማለት ነው ኔዘርላንድ ኦልሞስት አረጋግጣለች አይ ቲንክ 4 ነጥብ በቂዋ ነው ለማለፍ ይመቻል